ካሁን እንዳለችው ማለት ነው እዚህ አስተምህሮ ከድህነት አንጻር እንዴት ይታያል የሚለው ላይ ማለት ነው። ይሄዱበት እስቲ እኛ ወይ ማታም ላይ እንገባበታለን። እኔ የትላንት እኔ አሁን ሳነሳለ አኪ እኔ ትላንትናው ዮኒ ማኛ ቤት የተደረገው ጀስት እነሱ ፕሮግራም ይዞ የነበሩ ገብቶ ትምህርታቸውን ብቻ አስተምሮ ለመውጣት ነው። በቃ አስተምራ እኔ መጀመሪያ ምክንያቱም ስለሰማው ማለት ከመጀመሪያው ጀምሮ እንዳጋጣሚ ጧት ላይም ከእንቅልፍ ነቅቼ ሳዳመጣቸው ነበር። አስተምሮ ብቻ ለመውጣት ነው ለመጠየቅ ምናምን እንትን አይደለም። አገን እንትን አደረጉ መሰለኝ ሪካርድ የተደረገ ቪዲዮ እያየሁኝ ምን ብለው እንደሆነ እርግጠኛ አይደለም። ያው ሪካርዱ ላይ ስላሌለ ግን ዮኒ ሲቀውጠው ነበረ። ምንድነው አንድ እንዴት ትሉኛላችሁ ምናምን የሆነ የለም እንደዚህ ልዩነት ካላችሁ በግልጽ ነገር ምናምን ነገር ሲል ነበርና ምን አንድ ነን ብለው ነው ገብተው አይደለ በቃ አፍተር ኦል እሱ እንደዛም ብሎ እሱ እኮ እንደዛ መናደድም እኮ አይገባውም እኮ አክቹሊ ከይቅርታ ጋር ማለት ነው። ኦሬዲ በቤት መተን እናስተምር ነው ያሉት። አስተምሮ በቃ እግዚአብሔር ይስጣችሁ በቃ ትምህርታችን ይሄ ነው። ሌላ ጊዜ ደግሞ በዚህ ጉዳይ ሊሞግተን የሚፈልግ ከፈለገ ማለት ይችላል። ከፈለጉ ፔንቴኮስታል ከፈለጉ ኦርቶዶክሳን በዚህ ጉዳይ ሊጠይቁ የሚችሉ ሰዎች ካሉ ወይ ሬዲ ብለው እንዲወጡ ነበር ተገባቸው። ግን እንትን አለ አንተን እኮስ አንድ ነን ብለው ነው እነርሱ። አረ እነሱ አንድ ነንም አንድ አይደለንም አላሉም እኮ ኦሬዲ እንትኑ ወደዚህ ሄደ። እነሱ ቀጥታ ያላቸውን ትምህርት ነው የራሳቸውን ለምሳሌ ሚስጥራት ላይ ያላቸው ለምን አንድ ነን ለምን ትላላችሁ ብሎ ለምን ተቃወመ ታዲያ? በፍጹም እንደዛ አይነት ስቴትመንት ራሱ እነሱ አልተጠቀሙ። እነሱ ቶታሊ እንዲህ አይነት ስቴትመንት አልተጠቀሙ። በቃ ጀስት ሙሉ ነበር በግድ ነበርኩ ባይዘው ተከታትየዋለሁ። ኦኬ እኔ ሙሉን ተከታትየዋለሁ። ኦኬ እና ትምህርት በቃ እኛ ምናምን ድነዋል ስላሉ ነው ይላል። አንቺ ከታች ለምን ከታች ሰው ነው እንጂ ጥያቄ አድኖ እንደዛም አልወጣችም። ስለ ድነት ተነስተው ወይ አንተሽ ጋይስ እኔ ሙሉ ተከታትየዋለሁ ወገን አሲስ ተጨመቃለ በቤት አንሰማ ጭመቁት ከታች ቤት ከፍተሃል ነበር እንዴ አንተ? ሰውናት ሄኖክን ማስወርዶ የታባቱ ምንድነው የሚያስጨንቁን እንዴ? እንዴ ስንት ሲስ ደረሰኝ አለበት ምን አለበት እንዴ? ምንድነው የምታስጨንቁት እንዴ? ስንት ቅጣት ስንት የሚያስጨንቅ ነገር እያለ ደግሞ በዚህ ንጨነቅ የምር ጌታ ተከታተኛው በእውነት ዘጋኔ እንደውም እኮ የሆነ ሰዓት ላይ ኮሜንት ካየ አንተ ለምን ጥያቄውን አትመልሱለትም ብዬ እኔ ራሱ መጻፍ ጀመርኩ እኮ። ጥያቄውን ለምን አትመልሱለትም አትጀመርኩ። በኋላ ሳስብ ስክሪንሻት ላምጣልህ። አረ አንተ ትለያለህ እኮ ጥያቄው ለሰውየው ውሸት እኮ እስቲ አሁን ከአንተሽ ደግሞ እንስማ እስቲ ምንድነው የተፈጠረው? ወንድማችን አንተነህ ሉዛ እሺ ሐዋርያው አንተ ቆይ አንዴ ሐዋርያው ላይ ትንሽ መከር የለበትም። ትናንት ነበር አንተ ሐዋርያው እያለ ይጠራኛል እንደማያውቅ በእውነት ዶክተር ነበር እዛ ነበርኩ ደቅ ብዬ ነበር። አይ ቆይ ይሄ ሐዋርያ እያለ ይጠራጅስ ነገር ምንድነው? እንዴት ይታያል? ስክሪንሾት አድርጌው ነበር እንደው መልሷት ይላል ሲሶ ከታች ኮሜንት ላይ ምን ታርጉ ወይ ሐዋርያ እየተባልኩ መጠራቴስ እሱ ነገር እንዴት ይታያል ነው እያልኩ ያለሁት። እንደማያውቀኝ ሰው ማለት ነው።
አንተ ሐዋርያው ዘላለም እንዳይለኝ እየፈራው ነበር። ይነሳል እኮ ተታቀፍ ነው አኬላ ለማለት ነው። የራሱን ስም ላለመጥራት ነው የሚመስለው። እሺ ቢያንስ የሐዋርያው መልሶች ቢለኝ ሐዋርያው ይሄ የሆነ ጊዜ ላይ ታስታውሳለህ? የሆነ የሁለት ሽተሙ ስተት አለበት ብሎ ህዳጉን ሰብስቦ መጻፍ አድርጎ የመጣው ቅጥቅጥና ጋየንትና ማን ሀው አከሳ ያ ሳቅን ቀርቶ እኮ አይደለም ሙሉ ሲበላ እኮ ነው ቅጥቅጥ ስናደርገው ላይቭ ላይ ማን ሐዋርያ አለኝና አሁን እሱም እንደዚህ ሆነና እንዴ ኤኒዌይስ ይሁን እሺ እስቲ አንቺ ንገረን እስቲ ምንድነው አይ ዋና ጉዳይ ዮኒንጎ ያለበት የፕሮቴስታንቶች እዛ ጴንጤቆስጣሎች ድነዋል የሚል ሐሳብ ሰጡና ድነዋል ብቻ ሳይሆን የነሱ ጥምቀት ቫሊድ ነው እኛ ጋር መጥቶ ቫሊድ ነው የሚል ሐሳብ ሰጡ። ከዛ እነሱ ሉተራን የኛ ነገረ ድነት ትምህርት ይሄ ነው የምትሉ ከሆነ እነሱ ደግሞ ጥምቀት ለድህነት ነው የሚለውን ትምህርት የማያምኑ ከሆነ እንዴት እነዚህ ሰዎች ድነዋል ትላላችሁ? እንዴት ያው ስለ ካውንስሉም ትንሽ ሐሳብ ሰጥተው ነበርስ በአስተዳደር ጉዳይ በመናምን ነገር ነው በሚል ያንን ነገር ሲያነሱ የአስተዳደር ጉዳይ ከሆነ ችግር የለውም፣ ግን በትምህርት ጉዳይ የድህነት ጉዳይ ከሆነ እንዴት አንድ ነን ትላላችሁ በሚል ነው ጓ ማለት ደስ የደረሰው። አሳዘነኝ፣ ነፍሱ ተጨነቀች ሰውየው። ገና ምን መጀመሪያ ምን አለ የኔ የክርክር ሙግት ምን አለ መስ መጀመሪያ ፕሮግራም የተያዘው ሃኒ ሉትራን ገብታ ዮኒ ማኛን አነጋግራ እና እንዲፈቅድላቸው አንድ ቀን መጥቶ እሱ ቤት ማስተማር ነገረው እይታ አመጣጡን ቶ ችግር የለውም ካንተ በላይ ስለማውቅ ቶ ይቅርብ፣ ወደ ጉዳዩ ግባ። በቃ ኦሬዲ እንትን አሉ በቃ አስተምረው ለመውጣት ብቻ በቃ ተዘጋጅተው የመጡት በዛን ቀን የኛ ትምህርታችን ይሄ ነው። እኛ ሉትራውያን እንደዚህ ነው። ያው ብዙ ሉትራውያን መታወቅ ፈልጓሉ እንዲታወቁ ማለት ነው። እና አስተምሮ ወይ እንትን ነው። ኦኬ አሁን ነገሩን አሁን በደንብ ተረዳሁት ማለት ግልጽ ሆነልኝ ትላለህ። ኦኬ ምንድነው ስለ ጴንጤዎቹ ስለ ጴንጤኮስታሎቹ ማን ጠይቆ ነው ግን ያልገባኝ? ወይስ ራሳቸው እንዲያንስቱት? እነሱ ምንም አላነሱም። ምንም ስለ ፔንቴኮስታል እንደውም የሆነ ሳለ ልጆ ማይኮን ከፍታ ስለሌሎቹ ለመናገር አንተ ሲሳይ ዝም ያልነበርክበትን ለምን ታወራለህ? አውኮስ አይደለም አንቺ እንደው ማይኮን ከፍታ እኛ ስለሌሎች ልናወራ አልመጣንም። ስለሌሎቹ ማያገባ አውኮስ ዮኒ ነው ታዲያ እኮ የራሳችንን ትምህርት ብቻ አስተምረን መውጣት ነው የምንፈልገው። ገባኝ። ገና ከመምጣቱ አንድ ቁጥር ይጥስ ሲሶ አስገባው በለጠን ከአንድ ደቂቃ በላይ ግን አታስቀምጠው እዚህ። እሺ ቀጥይ አንቺ። አይ ትምህርት ሰጡ። በትምህርቱ ላይ ሐሳብህን ሲሉ ጠየቃቸው። በቃ እኮ ነው ልክ እኛን ሲጠይቀ እንደነበረው ሌሎቹ ሲጠይቀ እንደነበረው እንደዛ አሉ። ግን የይፋ መልስ ነው የተመቸኝ። ትምህርታቸው ላይ ብቻ ነበር ሊጠይቃቸው የሚገባ። ኤኒዌይ ቤሊ እንኳን ደህና መጣ። ያኩቻ መልስ አላስደሰተም ሲሱ? እንደናችሁ ምን አለ? ምን ብሎ መለሰ? ኧረ አንተሽን እናስጨርሰው ሲስ በጣም አድሮና መገብ ያለው ሰላም ነው። ምንም አንተሽ ምላስ ይበልቶኛል። እንደው ወንድም ሲሳይ እንደናችሁ ወገኖቻችን ሰላም ነው ሁሉ ሰላም ነው። ሲስ ደም ስር ተከታተረ ተው ቢላው ቤሊ በጌታ በቃ ቤሊ አውራ በቃ ቤሊ አውራ አውራ ጋሽ ቤሊ እንዴት አሉ? እንዴት ነው ጋሽ? ሰላም ነው። አኬ እንደና ሜሪ እንደነሽ እግዚአብሔር ይመስገን ጋሽ ሰላም ነው። ሰላም ዛሬ ሰማ ከቀሲስ ዲበኩሉ ጋር ያላችሁ ልዩነት እንዴት አደረጋችሁት? ሰላም ነን አለን ይመስገን አምላክ። ኧረ አንተ የምትለኝን እያልኩኝ ነው። ሰላም ነን ይለኛል። አይ ሰላም ነን፣ ከኔ ጋር ሰላም ነን። ከኔ ጋር ሰላም ነው። ካንተ ጋር እንዴት ሆነ በለኝ። ሁለታችንም ጋር አሁን ሰላም ነው። እሺ ቴንክ ዩ አመሰግናለሁ። እንደዛ እኮ ነው። ተመስገን
ወይ ቤሊ ወይ አንድ ቁጥር ጽፈ ነበር ቤሊ ሐሳብ በቃ ይጂበት ደስ ያለሽ ነው ለማለት ነው። አረ ቤሊማ አንድ ቁጥር የጻፈው ከትናንት ወዲያ ስለተከበረ የአድዋ መጣጥ ሊነግረን ነው። ተዋክቶ ነበር እኮ ለዛ ነው። አድዋ ላይ ተዋክታላ ቤሊ? አይኔ አድዋ ሳይሆን ከሐዋርያት ጋር ነበርኩ ነው። በተረፈ ከመሬት ወደ ቅዱሳን ዲቤት ሳይሆን የተወሰኑ ሰዎች ደስ አላላቸውም ስላልተጣላን። እንዴት ታዩታላችሁ? ምን አልክ ቤሊ? ይቅርታ ምን አልክ? የተወሰኑ ሰዎች ስላልተጣላን ደስ አላላቸውም። በጣም ከፍቷቸው ነው ያሉት። ማንና ማን ስላልተጣላ? ሉትራንና ፔንቴኮስታል ስላልተጣላ ብዙ ሰዎች ከፋቸው ትላንት። ኦ ናይስ። አልተጣሉም እንዴ? እኔ እኮ የሆነ የእንትን ቪዲዮ ሪከርድ የተደረገ ደርሶኝ እነ ኤፍሬም ምናምን ተሰብስበው እያወሩ ሳይጣሉ እንደዛ አልናገርም ስላሉ ሳይጣሉ እንደዛ ከሆነ ሲጣሉ ምን ሊደረግ ነው ቤሊ? አይ ብዙ ሰው ከፋቸው። ሉትራኖች ፔንቴኮስታልን አልሳደብም ስላሉ ብዙ ሰው ከፍቶታል። ኦኬ እሱ ነው እንዴ? አሪፍ እሱ ሊሆን ይችላል ምናልባት ትክክል። እና ስለዚህ በወንድሞች መካከል ጸብን መዝራት አስጸያፊ ነው ይላል መጽሐፍ። ትክክል። የምር ወንድሞች ናቸው። አዎ ወንድሞቻችን ናቸው። አታውቁም እስከዛሬ? በሀገር ነው በትምህርት በሀገር ልጅነት በጌታ በክርስቶስ እኮ ሳይሆን እኮ ብሬኩ እየጠየቀ ያለው አሁን በክርስቶስ ስትል የነሱ ክርስቶስ ጥምቀት ለድነት ብሎ አስተምሯል፣ የእናንተ ክርስቶስ ደግሞ ጥምቀት ለድነት ብሎ አላስተማረም እያለ ነው። ብሬ እንዴት ነው በክርስቶስ አንድ ናችሁት እያለ እኮ ነው። በጥምቀት ነው። አይ በክርስቶስ ነው እኮ ያልኩህ። እኔ በጥምቀት አላልኩም እኮ። የነሱ ክርስቶስ ጥምቀት ለድነት ብሎ አስተምሯል፣ የእናንተ ክርስቶስ ደግሞ ጥምቀት ለድነት ብሎ አላስተማረም። የትኛው ክርስቶስ ነው ትክክል? የትኛውን ትምህርት ያስተማረው ክርስቶስ? በጥምቀት ነው ወይ ነው የምልህ። አይ ጥምቀት ለድነት ነው ብሎ ያስተማረው ጥምቀት ለድነት ነው ብሎ ያስተማረው ክርስቶስ ነው ወይስ ጥምቀት ለድነት አይደለም? ዳግም በመወለድ ነው አይደል? እንደሚው እኮ ነው። አይ አይደል፣ እግዚአብሔር ልጅም እኮ ነው። ይድበስ ብሪ ቤሊ ይሰማል። ቤሊ ይሰማል። ይሰማኛል ብሬ። ግነት የሚገኘው በመወለድና በስጦታ ሊሆን ይችላል። አይ በመወለድ ነው። ከእግዚአብሔር ሐሳቡ ትምህርቱ ላይ ነው። አሁን እግዚአብሔር ልጆች የምንሆነው አንዴ ቤሊ በጌታ ጥምቀት ለድህነት ብለው ያምናሉ ሉተራ። የእነሱ ክርስቶስ እሱ ነው አይደል? አይ ጥምቀት ጸጋ መቀበያ ብለው ነው የሚያምኑት። ታዲያ ጸጋው ለማዳን ለድህነት ብለው ያምኑ። ጥምቀት ጸጋ መቀበያ ብለው ያምናሉ። ለመዳን ብለው ሳያምኑ ወይ ጥምቀትን የሚያምኑት ጸጋ መቀበያ ብለው ነው። ታዲያ ጸጋው እኮ ነው ድህነት የሚሆን ሌላ ከጸጋው ውጪ ድህነት የሚሆን አለ እንዴ እናንተ ጋር? እንዴት ነው? ወይስ ጸጋ ደግሞ በእምነትም በቃሉ በኩልም ጸጋ እንቀበላለን ብለው ያምናሉ። አንተስ በእምነት በኩል ጸጋ እንቀበል በእምነት እናንተም ታምናላችሁ? በጥምቀት በኩል ጸጋ በኩል በእግዚአብሔርን ጸጋ በቃሉ በእምነት በቃ እንደምንቀበል እናምናለን። በጥምቀትስ? ጥምቀት ደግሞ እኛ ከክርስቶስ ጋር መሞት መነሳታችንን መተባበር ነው ብለን እናምናለን እንጂ ጸጋ መቀበያ ነው ብላችሁ ልክ እንደነሱ አታምኑ። ልክ እናንተ አሁን ለምሳሌ ችግር የለም ወደኛ እንመጣለን ወደኛ። ስለዚህ አሁን ጥያቄው እኮ እየሆነብን ያለው ብላችሁ እንደማታምኑ የሕፃናት ጥምቀት ግብጽ ያምናሉ። አይ ቃሉ ላይ ከተስማማን እኛም እናምናለን። ቃሉ ላይ ከተስማማን ችግር የለብንም። አሁን እሱም ሳይሆን እናንተ ለሕፃናት ያጣ ጥምቀት ይሰጣል ብላችሁ ታምናላችሁ? ኃጢአት የተባለው ይሄ የውድቀቱን ከሆነ እናምናለን። ለነገሩ አኬ ታምናለህ አንተ በውርስ ኃጢአት ታምናለህ። ሌሎቹ
ቤሊ ይቅርታ ኦርቶዶክሶች ማለት ነው። ኦኬ እሺ ቆይ አንዴ አሁን እኮ ከቤሊ ጋር ማውራት እኮ አይቻልም። የተመታ ሰውዬ የእርሳት እነሱ አያምኑም ብዬ ነው። አንተ ታምናለህ። ችግር ይቅርታ አንድ ነን ስላላችሁ እኮ ነው። ቤት በኩል አንድ ሆናችሁ ይበለኝ በብሔር ነው ወይ በለኝ። እዚሁ ተለያያችሁ እኔ ሳልወጣ እሺ እኛ ጋር እንኳን ሁላችንም አንድ ነን። መሰረታዊ ክርስትና ትምህርት ላይ ምንም ልዩነት የለም። የድህነት ጉዳይ ላይ ልዩነት የለም። ሰው የሚድነው ጌታን እርሱም ክርስቶስ ኢየሱስን በማመን በእግዚአብሔር ጸጋ በክርስቶስ ስራ እንደሆነ እናምናለን። ከዛም ደግሞ ይህንን የምናገኘው ደግሞ አምነን ስንጠመቅ እንደሆነ እናምናለን። ከቅዱስ ምስጢር እየተካፈልን ደግሞ ጌታ ኢየሱስን እየመሰልን ብንኖር እግዚአብሔር ለኛ ያዘጋጃት አንዳች እንደው ታላቅ ነገር እንዳለች እናምናለን እና እሷን ደግሞ እንደምናገኝ እርግጠኞች ነን እና የማያሳፍር ተስፋ እንዳለን እናምናለን። ድህነታችን ወጥ ነው። ስለዚህ ሁላችንም ኦርቶዶክሳውያን ክርስቲያኖች ተሰባስበን እጅ ለእጅ ተያይዘን ተመሳሳይ የድህነት ትምህርትን እየመሰከርን ተመሳሳይ የሆነ ፊት ለፊት ላይ ያለ አንዳች ተስፋን እየተመለከትን ተጋግዘን መሄድን ነው የምንሽው፣ የምንፈልገው፣ የምንናፍቀው እርሱን ነው እና የክርስቶስን መምጣት ስናፍቅ በእንደዚህ አይነት ተመሳሳይ የሆነ ትምህርት ውስጥ ቁጭ ብለን ነው። አሁን እኛ ያልን ያለ ነው ግን ምንድነው ሉትራን ወንድሞቻችን አይ ጌታ ኢየሱስ ጥምቀት የእግዚአብሔርን ጸጋ መካፈያ እንደሆነ ዳግም የምንወለድበት እንደሆነ ወይም ደግሞ የምንድንበት እንደሆነ አስተምሯል ይላሉ። እናንተ ደግሞ አይ ኢየሱስ እንደዚህ አላስተማረም ትላላችሁ። የትኛው ኢየሱስ ነው ትክክለኛው ኢየሱስ? ጥምቀት ለድህነት ብሎ ያስተማረው ኢየሱስ ነው ትክክል ወይስ ጥምቀት ለድህነት ነው ብሎ ያላስተማረው ኢየሱስ? የትኛው ነው? ያስተማረው ነው ያላስተማረው ኢየሱስ? አሁን ሁለት ኢየሱስ እያየን ነው። ያስተማረ ኢየሱስ አለ፣ ያላስተማረ ኢየሱስ አለ። የትኛው ነው ትክክለኛው ኢየሱስ? እኮ እናንተ አሁን ግብጾች አማላጅ የሚሉት አለ፣ እናንተ ደግሞ አማላጅ አትሉም። የትኛው ነው? ችግር ያው ጠይቀኝ፣ ደስ ይለኛል። ጠይቀኝ እመልሳለሁ። መጀመሪያ ግን የተጠየቀው ያው ልመልስልህ። እሺ ልጠይቅ ማለት ነው። የትኛው ነው ግብጾች አማላጅ የሚሉት ነው? እናንተ አማላጅ ማለት ነው። ይኸው ልመልስልህ አለና ሲያስቡ መልስ የለውም ማለቴ ልጠይቅ አይደለም። አሁን የኃጢአት ስርየት ያልኩህን ሸሸው እንዴ? የህፃናት ጥምቀት የኃጢአት ስርየት በጌታ ስም። እሺ ይሄስ እስቲ ደግሞ አሁን በቃ እሱ እሺ ያዝ አድርጎና እኔ አንተ መልስ ስለሌለ እኛ ግን መልስ አለን። የምር አሁን እንደዚህ እያለን ሳይሆን የማሟሟቅ ጉዳይ ምናምን ዝም ብሎ የፉከራ ነገር ሳይሆን የምር መልስ ስላለን እኛ መልስ እንመልሳለን። አንተን ግን አይተዋል እና አሁን ያዝ አድርጎና እኔ ደግሞ ልመልስ በአንተ ሳይድ ያለውን እዛ ጋር እንጨርሰው። ምን ብለን በቃ በፕሮቴስታንት ውስጥ የአንዳችሁ ኢየሱስ ከሌላኞቻችሁ ኢየሱስ ጋር የተለያየ ኢየሱስ ይመስላል ነው ብለን እየደመደምን አይደለም። እንደው አሁን አንተ ካልከኛ አንጻር ግን ይመስላል ብለን እና ኤኒዌይስ እሱን ያዝ እናደርገውና የህፃናት ጥምቀት ላይ ህፃናት ለኃጢአት ስርየት ነው የሚጠመቁት ጋይስ። እሺ ሁለት ኢየሱስ ሳይሆን ሁለት መረዳት ነው ብሎናል አቤላ። ጥሩ እሺ ሁለት መረዳት ነው። መረዳቶች በራሳቸው በነገራችን ላይ ኢየሱሶችን ሊፈጥሩ ይችላሉ። ለዛ ነው ጳውሎስ ያልሰበክነውን ሌላ ኢየሱስ ቢሰብክ የሚለው። ስለዚህ መረዳት ሲሰበክ ያ መረዳት ሌላ ኢየሱሶችን እየፈጠረ አላያችን ላይ ቀስ በቀስ እንደዛ እያደረገ ይሄዳል። ለምሳሌ የይሖዋ ምስክሮች ኢየሱስ የመጀመሪያው ፍጡር ነው ብለው ያስተምራሉ። ልክ እንደዚህ ብለው ሲያስተምሩ ኦኬ ስለዚህ መጀመሪያ የተፈጠረ ነው ብለን ብንጠይቅ ያው የነሱ መረዳት ነው የመረዳት ልዩነት ነው ብለን ልንናገር አንችልም። ሌላ ኢየሱስ ነው ብለን ልንናገር እንችላለን በድፍረት። መረዳት በራሱ ሌላ ኢየሱስን እየፈጠረ ሊሄድ ይችላል መረዳቶች በራሳቸው። ለማንኛውም ግን እሱ እንዳለ ሆኖ ህፃናት ሲጠመቁ ለኃጢአት ስርየት ነው አይደለም? ህፃናት ሲጠመቁ ለኃጢአት ስርየት ነው አይደለም? አሁን ለኃጢአት ስርየት ነው ወይስ አይደለም የሚለውን ለመመለስ ኃጢአት የሚለውን ቃል መተርጎም ይጠይቃል። አስቀድሞ ኃጢአት ሲባል የተደረገ ኃጢአትን ከሆነ ለምሳሌ የሆነ ሰው ምንድነው በእግዚአብሔር ህግ ላይ የሚተላለፍ ከሆነና ምንድነው ኃጢአትን የሚያደርግ የሚሰራ ከሆነ ያ በራሱ ኃጢአት ነው። በቃ ራሱ ሰውየው የሰራው የኃጢአት ድርጊት ነው ወይም ኃጢአት ነው። አዋቂዎች ጥምቀትን ስንጠመቅ ወይም ጥምቀት ሲጠመቁ አንድ ሰው ለምሳሌ ከሌላ ቦታ ወደ ክርስትና ቢመጣ ለምሳሌ ከእስልምና ወደ ክርስትና ቢመጣ ለምሳሌ ያ ሙስሊም ሆኖ የኖረው ሰው
በህይወት ዘመኑ ሁሉ የሰራቸውን ኃጢአቶች ራሱ በተግባር የሰራቸውን ኃጢአቶች ሁሉ ልክ ሲጠመቅ በዛ በጥምቀት ውስጥ የኃጢአት ስርየትን ያገኛል፣ ይሰጠዋል። ስለዚህ ለኃጢአት ስርየት ከዚህ አንጻር እንደዚህ ተብሎ ሊነገርለት ይችላል ለአዋቂው። አሁን ህፃኑ ጋር ስንመጣ ጥምቀት ለኃጢአት ስርየት ነው ሲባል ልክ እንደዚህ ህፃኑ ልክ እንደ አዋቂዎች ሁሉ ኃጢአት ሰርቶ ለዛ ነው ወይ ካልን አይደለም። ከዛ አንጻር እያየነው ከሆነ አረ ለኃጢአት ስርየት አይደለም እንላለን። ሁለተኛ ደግሞ ኃጢአቷ ራሷ የውርስ ኃጢአት ተብሎ የአዳም ኃጢአት አዳም የሰራት ያቺው ራሷ ኃጢአት በዘር በኩል እየተላለፈች መታ ራሷ ኃጢአት ማለት ነው። በኃጢአት ደረጃ ራሷ ኃጢአት መጣ ህፃኑ ላይም ወድቃ ከዛን ህፃኑ ከዛች ኃጢአት ነፃ እየወጣ ነው በጥምቀት ከተባለ እንደዛም ብለን አናምንም። ራሱ ጊልቱ ያቺ በደሏ ራሷ እየተንጠባጠበች ትመጣለች ማለትም አይደለም። ግን ደግሞ ኃጢአት ሲባል አዳም ኃጢአትን በመስራቱ ከእግዚአብሔር ተለይቷል፣ ከእግዚአብሔር ወድቋል። ያ ከእግዚአብሔር መለየቱ መውደቁ ምናምን ራሱን ችሎ ኃጢአት ተብሎ ሊጠራ ይችላል። ኃጢአት ማለት ጸጋን ማጣትም ተብሎ ሊፈታ ይችላል። በነገራችን ላይ ኃጢአት የሚለውን አለቃ ኪዳን ወልድ ክፍሌ ትርጉማችን በምን በመልኩ ይህንን ትርጉም የሚያስቀምጠው ኃጢአት የሚለውን ማጣት ብሎ ያስቀምጣል። እግዚአብሔርን ማጣት ብሎ የሚያስቀምጡታል። ከጸጋ መጓደል ሊሆን ይችላል ማለት ነው። ስለዚህ የውድቀቱን ለማሳየት ምክንያቱም አዳም ሄድ ነው፣ የሰው ዘር ሁሉ ራስ ነው። አዳም የሰው ዘር ሁሉ ራስ ስለሆነ አዳም በመበደሉ ምክንያት ሰዎች ሁሉ አዳምን መስለው ውድቀት ውስጥ ገብተዋል። ያንን ኃጢአት ተብሎ ሊጠራ ይችላል። ያንን ራሱን ኮንዲሽኑን ማለት ነው የወደቅንበት ያንን ስቴቱን ሰው ኃጢአት ብሎ ሊጠራ ይችላል። ኃጢአት ተብሎ ሊጠራ ይችላል። ከዛ አንጻር እየታየ ኃጢአት ከተባለ የህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ሊነገር ይችላል። ምንም አይጎረብጠንም። እኛ የቃላት ጉዳይ አይደለም፣ ውስጡ ያዘለውን ነገር ነው የምንመዝነው። እኔ ለምሳሌ ህፃናት ኃጢአት አለባቸው ማለት ነው። ኃጢአት ሲባል ሊጨርስና ግን እኔ አሁን እንደዚህ እንትን ስል አሁን ስናገር ምናምን ነገር ስንማማር ከአንተ ጋር ጉንጫ አልፋ ክርክር ለመከራከር አይደለም። ፎር ዩር ኢንፎርሜሽን ዝም ብዬው ከገባን ቀር ይሄ ርዕሱ ከተነሳ ቀር ትንሽ ነገር እንበልበት ነው እንጂ ጭቅጭቅ ነገር እንዳታመጣብኝ ላይ የምነግርህን ነገር በደንብ ትሰማለህ። መረዳት ያለብህን ነገር በደንብ ተረዳ። ከዛ በኋላ ስጠይቅ ዝም ብለህ እንደዚሁ የመጣልህን እንትን ለማለት ሳይሆን እንደው በቃ የሆነ ሎጂካል የሆነ ነገር ለማንሳት ሞክር። ስለዚህ ቅድም እያልኳችሁ ያለሁት ምንድነው ቃላት ላይ አይደለም ትልቁ ጦርነታችን። እችን ቃል ለምን ተጠቀማችሁ ያችን ቃል ለምን እንትን አላችሁ አይደለም። ትልቁ ቁም ነገር ውስጡ ያዘለውን አስተምህሮ ነው የምናየው። ህፃናት ለኃጢአት ስርየት የሚለው ለምሳሌ የካርቴጅ ጉባኤ ላይም ህፃናት የሚጠመቁት ለኃጢአት ስርየት እንደሆነ ይናገራል። ካርቴጁ ጉባኤ ላይ ማለት ነው። በኋላ ላይ የኤፌሶኑ ጉባኤ በካርቴጅ ላይ የተደረገውን ነገር ምናምን ነገር ሲቃወም አናየው። እንደውም በዛ በምንድነው የፔላጂሳውያንን ማውገዛቸውን ያጸድቅላቸዋል። ጥሩ ነው ብሎ እንደውም ሴሌስቲየስን በስም ጠርቶ ያወግዘዋል። የኤፌሶን ጉባኤ ዓለም አቀፍ ጉባኤያችን ላይ ማለት ነው። አንደኛውና አራተኛው ካህን ላይ አለ እና ሰው አሁን እያልን ያለ ነው ምንድነው ቃላቱን ግን ማወቅ መረዳት አለብን። የሆነ ቃል ሲመጣልን ቀጥታ ቃሉን አይተን ብቻ አይደለም የምንቀመው። ለምሳሌ እኛ አሁን ጸጋ ብቻ የሚል ትምህርት አሁን በፕሮቴስታንት ወንድሞቻችን ዘንድ ይሰጣል። እኔ አሁን ጸጋ ብቻ ስለተባለ እኔ አሁን ቃሉን በቃል ደረጃ ዝም ብዬ እንደዚሁ የምንቃወም አይደለንም። ጸጋ ብቻ የሚለውን ትምህርት የተቃወም ነው ቃሉ ስላልተመቸን አይደለም። ጸጋ ብቻ የሚለው ቃሉ ስላልተመቸን ሳይሆን በቃ በጣም ጸጋ ብቻ የምትለዋ ቃሏ በራሷ ቃሏ ማለት ነው ብቻዋን እቺ ጸጋ ብቻ የምትለዋ ቃሏ በራሷ በቃ ምንፍቅና ሆነ አይደለም። ቃሉ በራሷ አይደለም ምንፍቅና፣ ውስጡ ያዘለው አስተምህሮ ግን ምንፍቅና ነው። ጸጋ ብቻ የሚለው ትምህርት ለኛ ማለት ነው እንደዛ ብለን እናስባለን። እንግዲህ ምናልባት አሁን ቅርብ ጊዜያት ላይ እዚህ ርዕስ ላይ በደንብ ስለምንሄድበት ያኔ አብረን እናያለን። ምናልባትም ብዙ እናያለን። ጸጋ ብቻ የሚለውን ትምህርት ለምሳሌ አንድ ሰው ጸጋ ብቻ ነው ማምነው ብሎ ለምሳሌ አንድ ሰው ማለት ነው ጸጋ ብቻ በሚል ትምህርት አምናለሁ ብሎ እስቲ እንዴት ብለን ስንጠይቀው አይ እኔ እግዚአብሔር ሲያድነኝ በእኔ ስራ አይደለም፣ ከኔ ምንም ስራ አላየም፣ እንዲሁ በእምነት እግዚአብሔር በቃ አዳነኝ ብሎ ቢናገር፣ ስለዚህም ጸጋ ብቻ ብሎ የተናገረው ከኔ ከመልካም ስራዬ ስለታየ አይደለም የዳንኩት ለማለት ከሆነ ስህተት አይሆንበትም። ከኔ መልካም ስራ ታይቶብኝ አይደለም፣ መልካም ምግባሮች እንደው የጽድቅ ስራ እንደው ታይቶብኝ ሕግን ስለፈጸምኩኝ አይደለም፣ ሕግን ስለፈጸምኩ ሳይሆን በጸጋውን የዳንኩት ብሎ ጸጋ ብቻ ሲል ብቻ የምትለዋን ቃል የተጠቀመው ሕግን ፈጽሜ አይደለም የዳንኩት ለማለት ከሆነ
ቃሉን አንቃወመው። ያን ያህል ማለት መናፍቅ ምናምን ብለን ክርክር ውስጥ ራሱ አንገባም። እንደዚህ ለማለት ፈልገን ነው ብትሉን ማለት ነው። እንዲህ ለማለት ፈልገን ነው ቢሉ በቃ የሆነ ሰው እንደዛ ቢል በቃ ክርክር ውስጥ አንገባም። ኦኬ እኛ ራሳችንም ህግን ስለፈጸመ አክሊል ህግን ስለፈጸመ ዳነ ተብሎ ስለማይነገር አሁን ጸጋ ብቻን ተቀበሉ የሚል ሰው አለ ከታች። ጸጋ ብቻ ትምህርቱ ምን እንደሆነ ፕሮቴስታንት ራሱ አያውቁትም። በነገራችን ላይ አብዛኞቹ አያውቁትም። ታዲያ ምን አለን ከዛ ውጭ እያለ ነው ቢኒያም እነግርሃለሁ። ጸጋ ብቻ የሚለው ትምህርት አነሳስም ማለት ነው አስፈላጊ ከሆነ ምናልባት ሲስ የሚፈቅድልን ከሆነ ካልሆነ እኔ ጋር ላይፍ ስገባት ብትመታ እናወራለን። ጸጋ ብቻ የሚለው ትምህርት በጣም ከዛ የራቀን ምን እንደሆነ እነግራችኋለሁ። ሌላ ለምሳሌ ጸጋ ብቻ ሲል አንድ ሰው እግዚአብሔር ዓለምን ለማዳን እንደ አጠቃላይ ከሰዎች ምንም ያየው ነገር የለም። ሰዎች ናና ተሰቀልልን ስላሉትም አይደለም ጌታ ኢየሱስ መጥቶ የተሰቀለው፣ ወይም ደግሞ ልጅህን ላክልን ስላሉት በቃ ላክልን ካላችሁኝ ልላክላችሁ እሺ እንደው ብሎም አይደለም። በቃ ዝም ብሎ እሱ ስለወደደን ብቻ በፍቅሩ ላይ ተመስርቶ አንኮንዲሽናል በሆነ ከምክንያቶች ውጪ በሆነ ፍቅሩ እግዚአብሔር ልጁ ኢየሱስ ላክልንና አዳነ። እንደው ለዛ ነው እንደው እንደዛ የምንለው ማለት የሆነ በቃ እንደው ከኛ ምንም ነገር ሳይ እንደዛ ከዛ አንፃር ነው ጸጋ ብቻ ያልነው ቢል አንድ ሰው ለእናት ችግር ላይ ኖርበት ይችላል። ታዲያ ምንድነው ጸጋ ብቻ የሚለውን ትምህርት ታዲያ ለምንድን ነው የምትቃወሙት ከተባልን እንዳልኳችሁ ነው። የቃል ጉዳይ ቢሆን እንደዚህ ያልላችሁም ነበር። ጸጋ ብቻ የሚለውን ትምህርት የተቃወምንበት ትልቁ ምክንያት የፕሮቴስታንቲዝም መነሻ ላይ ልክ ሲነሳ ፕሮቴስታንት ማለት ነው ጸጋ ብቻ የሚል ነገር ትምህርት የተነሳበት ምክንያት ሰው ለመዳን ለማመን ነፃ ፈቃድ እንኳን የለውም። ቶታሊ ዲፕሬቭድ ሆኖ ነበር። ቦንዴጅ ኦፍ ዘ ዊል የሚል ትምህርትን አንስተው ነበረ። ዊሉ ቦንዴጅ ውስጥ ገብቶ ነበረ ማለት ይቅርታ ጋይስ በጣም ፈቃዱ የሰው ልጅ ፈቃድ እስራት ውስጥ ወድቆ ነበር። ስለዛ መፍቀድ ራሱ አይችልም ሰው ምግባሩን ምናምን ተውት፣ መልካም ስራውን ተውት፣ ለመዳን መፍቀድም እንኳን አይችልም፣ ማመን አይችልም። ስለዚህ ሰውየው ባይፈቅድም ባያምንም እንኳን በእግዚአብሔር ቅድመ ውሳኔ በጸጋው ብቻ ይድናል ተብሎ ተነሳ። የጸጋ ብቻ ትምህርት አነሳሱ ይሄ ነው። ከእግዚአብሔር ቅድመ ውሳኔ ጋር የተያያዘ ነው። እግዚአብሔር በቅድመ ውሳኔው የሆኑ ሰዎችን ለማዳን መርጧል። የሆኑ ሰዎችን ለማዳን ሲመርጥ ደግሞ እነዛ ሰዎች እንደሚያምኑ አስቀድሞ ስላወቀ አይደለም። በቃ እንደዚሁ በራሱ ፈቃድ ብቻ ከሰዎች ውጪ አሁን የሚድኑ ሰዎች በእነዚህ ሰዎች ትምህርት ማለት ነው። አሁን የሚድኑ ሰዎች ካልዳኑት ጋር ምንም የሚለይ ነገር የላቸው። ምንም የተለየ ያዋጡት ነገርም የለም። በቃ እግዚአብሔር ብቻ ስለፈለገ እግዚአብሔር ብቻ እሱ ስለፈቀደ በክርስቶስ ስራ ለማዳን የተወሰኑ ሰዎችን ፒክ አድርጓል። ከዚህ ሁሉ ከወደቀው ዓለም ውስጥ የሆኑ ሰዎችን ፒክ አደረገና ድርግ አድርጎ ለነዛ ሰዎች እሱ ባወቀ በሚለው በቃ ለእነሱን ወስኗል ለማዳን። ስለዚህ መፍቀድ አይችሉም አይደል? ለመዳን መፍቀድ አይችሉም ብለውናል። እነዛ ሰዎችን ቢሆኑ መፍቀድ ስለማይችሉ ለነሱ መንፈስ ቅዱስን ይሰጣቸዋል። ምንም እነሱ ሰጣን ሳይሉ እናምናለን ሳይሉ ያለ እምነት ያለምን በመንፈስ ቅዱስ ነው የሚያምኑት። መንፈስ ቅዱስን ሰጥቷቸው እንዲያምኑ ያደርጋቸዋል። እምነትንም እሱ ነው የሚሰጣቸው። ለነዛ ሰዎች እምነትን ሄዱ ይሰጣቸዋል። አስቀድሞ ለወሰነባቸው ሰዎች እምነትም ስጦታ ነው ሲባል ከዚህ አንጻር ነው እነሱ ማመን ስለማይችሉ በቃ እሱ እምነትን ይሰጣቸዋል። ሌላው በሞት ውስጥ ቀረ ማለት ነው። ኦኬ ጸጋ ብቻ ማለት ትርጉሙ ይሄ መሆኑን ብታሳየን በማስረጃ። አሁን ዝም የሚሰሙት እውነት ሊመስላቸው ስለሚችል ጸጋ ብቻ ማለት ይሄ ነው የሚለው ዲፊኒሽኑ የተቀመጠበት ታሳየን። አንዴ ስህተት ስለሆነ የምትናገረው እና ኬሻ የጴንጤኮስታሎች በዚህ መሰረት ነው ጸጋ ብቻ ሲል አንዴ ኩሳሽ ቆይ አታቋርጡት። አንዴ ጨርስና ማስረጃም ከፈለጋችሁ ያሳያችኋል። አትረብሽ ወይ ታችሁን አድምጥ። ካልሆነ እንዴ ቤሊ ተረጋጋ እንጂ በጣም ብዙ የሚያወራና ርዕሱ ይረሳል ማለት ነው። አንዴ ርዕሱማ የተነሳው እኮ ርዕስ ምን ነበረ መሰለ? ያንተና የሌላው ኢየሱስ የተለያየ አይደለም ወይ የሚል ነበረ። እሱ ነው ርዕሱ። ከተመለስን ምን ደግሞ ወደዛ እንመለሳለን፣ አሊያም ወደዛ እንመለሳለን። ስለዚህ አንዴ ተረጋጋ ቆይ አንዴ እና ምንድነው ስሙ የዚህ የጸጋ ብቻ ትምህርት ፕሮቴስታንቲዝም ልክ ሲነሳ ነው ያልኳችሁ አይደለም?
ፕሮቴስታንቲዝም ሲነሳ እንደዚህ ነው። በሉተራኑም ዘንድ በሉት በካልቪኒስቶቹም ዘንድ በሉት ጸጋ ብቻ ሲጀመር እኮ ትናንት ጥያቄ ስናቀርብ እኮ የነበራችሁ ልጆች እኮ ይሄን እኮ በቀላሉ መረዳት ትችሉ ነበር። ከዚህ ውጭ ግን ጸጋ ብቻ ትርጉም በጌታ በኢየሱስ ኧረ እባክህን ተረጋጋ እንዴ። ስህተት እየተናገርክ ስለሆነ እኮ ነው። ስህተት ከተናገርኩኝ እንደውም አንተ አውጥተህ አስተስተ እንትን በለኝ አረመኝ እስቲ። ከጥንት የፕሮቴስታንቶች ከሉተራኑ አንተ የምታውቅ ከሆነ ከሉተራኑም ሆነ ከሪፎርምዱ ውስጥ ያውጥተህ ጸጋ ብቻ የሚለው ያሳየኝ ትርጉሙ። እሺ አይደለም ሶላ ግራሻ የሚለው እኮ እንዳለ እኮ አሁን ትርጉሙን ብትጠይቅ አውጣና ከእንትን የሪፎርምዶችና ማስረጃ አምጣ። በሪፎርምዱና በሉተራኑ አሁን ላወራሁት ማስረጃ ሰጣለሁ። ኧረ እባክህ ተረጋጋ። ጸጋ ብቻ ማለት ይሄ ማለት ነው የሚለው ትርጉሙን አምጣለን። ምን ቆይ ቤሊ ታውቃለህ ግን አንተ ሲስ አንዴ ቤሊ እስቲ ስለ አክቲቭ ዊል እና ስለ ፓሲቭ ዊል ንገረኝ እስቲ አንዴ። እሱ ቴዎሎጂካል ጃርገኑን ተወውና ቴዎሎጂካል ጃርገን አይደለም ወዳጅ አንዴ ቆይ እባክህ። ይሄ የጸጋ ብቻ ትምህርት እኮ ነው አሁን እየጠየቅኩ ያለሁት። አክቲቭ ዊል እና ፓሲቭ ዊል ዲፊኒሽኑ ይሄ ነው የሚለውን ያስቀመጥከውን አሳየና ተው በቃ አታውቅም። እኔ በማስረጃ አሳያለሁ። ከሉትራኖቹም ከካልቪኒስቶቹም እያወጣሁኝ ምን እንደሚያስተምሩ ላሳይህ ይችላል። አሁን ማለት ነው ኮምፒውተር መክፈት ብቻ የሚጠበቅ ዲፊኒሽኑን ነው የምታሳየን። ኧረ እባክህ ተረጋጋ። አሁን ያልከው መሆኑን አንዴ ጸጋ ብቻ የሚለው ትምህርት በሉተራኑም ዘንድ ይሁን በካልቪኒስቶቹ ዘንድ በተብራራ መልኩ ነው የሚቀመጠው። ማለት በምን መልኩ እያልኳችሁ ነው? ለምሳሌ አሁን ቀደም እንዳልኳችሁ የሰው ልጅ ነፃ ፈቃዱ ናቷና ኧረ በጌታ በቃ ተው ውረድና በቃ ስማ። ወይ ደግሞ ቤሊ ከምትረብሽ አይሻልም እንዴ? ጌታ ኢየሱስ። ለማንኛውም እንትን ቢልሽ አላከ አንተ ቀጥል። እሺ አይ እንትን ዝም ብሎ በጠበጠ የማያውቀውን ነገር እንዳልኩት ነው። የጸጋ ብቻ የሚለውን ትምህርት ብዙ ፕሮቴስታንቶች አያውቁትም። አሁን ጴንጤኮስታሎች ይህንን የሚከተሉት አላልኩም። የጴንጤኮስታሎቹን አላውቅም፣ ራሳቸው ይመስክሩ። እንግዲህ ጴንጤዎች ሁሉም ፕሮቴስታንት አይደለም። ፕሮቴስታንት ልክ ሲነሳ ያሉት የሉትራኖቹ፣ ካልቪኒስቶች፣ ሪፎርምዶች ምናምን ዋና ዋናዎቹ በቃ ይሄንን በቋሚነት ያምኑ ነበረ። ኋላ ላይ ምንድነው አርሜኒዩስ የተባለ ሰው ተነሳና ከካልቪን ትምህርት ጋር የተወሰነ የተቃረነ የሚመስል ነገርን ማስተማር ጀመረ። እዚህ በነፃ ፈቃድ ጉዳይ ላይ ምናምን ነፃ ፈቃድ እንዳለ አይነት የሚመስል ነገር አክቹሊ ቶታል ዲፕራይቪቲን ያምናል። ግን ይሄ በስፔሻሊ የቅድመ ውሳኔ ትምህርት ላይ ምናምን መቃወም ጀመረ። የጆን ካልቪን ትምህርት የተወሰነ መቃወም ጀመረ። ግን ኤኒዌይስ በኋላ ላይ ካረንስ ኦፍ ዶርት የሚባል አለ። ሲኖድ ነገር ነው፣ የዶርቱ ሲኖድ። እዛ ላይ ሙሉ በሙሉ እነዚህ የጃኮብ አርሜኒዩስ ትምህርቶች የእሱ ተከታዮችም ትምህርቶች ሁሉ ሲወገዙ እናያለን። 5ቱ የካልቪኒስት ነጥቦች እዛ ላይ ሲጸድቁ እናያለን። ቱሊፕ ማለት ነው። ታሪኩን ወይ ለእኛ ቶ አብዛኛው ሰው ሲጀመር አያውቅም። ፕሮቴስታንቶች የፕሮቴስታንትን ታሪክም አያውቁም። በጣም ከይቅርታ ጋር ማለት ነው። የፕሮቴስታንቲዝምንም ታሪክ አያውቁም። የፕሮቴስታንቲዝም ትምህርቱንም አያውቁትም፣ አነሳሱን። ኢቨን እኔ እናስተምራለን የሚሉት ይሄ ዕቅበተ እምነት እንሰራለን የሚሉት ራሱ በብዛት አያውቁትም፣ ከታላቅ ይቅርታ ጋር ማለት ነው። እና አርሜኒያኖች አሁን ጴንጤኮስታሎች አርሜኒያኖች ከሆኑ እሰየው መብታቸው ነው። አሁን እያወራ ያሉት ግን ጸጋ ብቻ የሚለውን ትምህርት የተቃወሙበት ምክንያት ጸጋ ብቻ የሚለውን ትምህርት ይዘው ብቅ ያሉት ጴንጤዎች አይደሉም። ጴንጤ ጸጋ ብቻ የሚለውን ትምህርት እሱ አላመጣም። የዛሬ 100 ዓመት የመጣ ዲኖሚኔሽን ምንድን ነው ጸጋ ብቻ የሚለውን ትምህርት የሚያመጣው? እንዲህ ያለው ትምህርት በተብራራ መልኩ የመጣው ከጥንቶቹ ፕሮቴስታንቶች ነው። ጥንት ያልኩት ሪሌቲቭሊ ማለት በአንጻሩ ማለት ነው። ከሌሎች ፕሮቴስታንቶች አንጻር ቀደም ያሉት ሉትራኖቹ፣ ሪፎርምዶቹ ምናምን ናቸው። እነዚህ ሪፎርምዶቹ የነ ዚዊንግሊና የነ ጆን ካልቪን ጥምረት ማለት ናቸው። ሪፎርምድ የሚባሉት የነ ዚዊንግሊና የነ ጆን ካልቪን የነሱ ጥምረት ነው። እና ሪፎርምዶቹ ሉተራኖቹ ጸጋ ብቻ የሚለው ትምህርትን ይዘው ሲመጡ በጸጋው ብቻ ሲሉ ኢቨን ከሰውየው ፈቃድ እንኳን አይታይም። ከሰውየው ፈቃድ እምነት እንኳን አይታይም። የሚታየው የራሱ የእግዚአብሔር ቅድመ ውሳኔ ነው የሚል ነው። የሚታየው የእግዚአብሔር ቅድመ ውሳኔ ነው። ይህንን የሚቃወም ካለ በዚህ መምጣት እኮ ይችላል። አሁንም ቢሆን ጋይስ ያለነው ፕሮቴስታንት ቤት ነው። ስለዛ ካልቪኒስትም ይኸው መምጣት ትችላላችሁ።
ሉተራኖችም መታችሁ ይሄንን የሚቃወም የለም ሲጀመር የተወሰነ የሚያነብ ካልቪኒስትም ሆነ ሉተራን አዎ እንደዛ ነው የምናምነው ብሎ ማስረጃችን ግን ይሄ ነው ብሎ ሊናገር ይችላል እንጂ ይሄ የተናገርኩት ነገር እኮ የራሳቸው እንደሆነ እኮ እነሱም ያውቁታል እንዴ እና ሰው ጸጋ ብቻ የሚሉን ትምህርት ለዛ ነው የምንቃወመው እግዚአብሔር አስቀድሞ በራሱ ወስኗል የተወሰኑ የሚድኑ ሰዎችን ለነሱ ደግሞ እምነትን ይሰጣቸዋል እንዲያምኑ ማለት ነው እምነትን ለነሱ ይሰጣል ከዛ በዛ በሰጣቸው እምነት ውስጥ ያጸድቃቸዋል ራሱ በሰጣቸው እምነት ራሱ እግዚአብሔር በሰጣቸው እምነት ያጸድቃቸዋል እምነት ብቻ ሲሉ ለጀስቲፊኬሽን ለጽድቅ ነው ይላሉ ከዛ በፊት ግን ዳግም ውልደት የሚባል ነገር ደግሞ ሊመጣ ይችላል መቼ መንፈሱን ሲልክና ሰውየውን ኮንቨርት ሲያደርገው ከዛ ከሞት ወደ ህይወት ሲያመጣው በዛ በሞት ውስጥ ሆኖ ማመን ስለማይችል ለማመን ወደ ህይወት መምጣት አለበት ስለዛ ከሞት ወደ ህይወት ለመምጣት ሰውየው ምንም ነፃ ፈቃድ የለው ምን የለው እንዴት ከሞት ወደ ህይወት ይመጣ ስለዛ እግዚአብሔር አስቀድሞ የወሰናቸውን እነሱ እንዲያደርግላቸው የሚል ትምህርት ነው ያለው ጸጋ ብቻ ሲባል ካንተ ፈቃድም ውጪ ጸጋ ብቻ የምትለው ቃል የሰውንም ፈቃድ የምታገል ነፃ ፈቃዱን የምታገል ኢቭን እምነትንም ጭምር የመጀመሪያውን ማለት ነው መጀመሪያ ላይ እምነትንም የሚያገል ይሆናል ማለት ነው ሁሉን ነገር የሚያገል ብቻውን የእግዚአብሔር ስራ ይሄ ሞነርጂዝም ይባላል በእነሱ ዘንድ ይሄ ሞነርጂዝም ይባላል የድህነት ስራ በእግዚአብሔር በኩል ብቻ ያለ ነው ሰውየው ምንም ነገር ማድረግ አይችልም ፓሲቭ ነው ፈቃዱ አሁን ቀደም አክቲቭ እና ፓሲቭ ዊል ምንድን ያልኩት ለዛ ነው እነሱ አሁን የሉትራኖቹ በተለይ ዊሉ ፓሲቭ ነው እያሉ ያስቀምጣሉ በኮንፌሽኖቻቸው ላይ ሳይቀር ማለት ነው በተደጋጋሚ ነው ቃሉ የሚጠቀሙት ይህንን ማያውቅም ግን ጸጋ ብቻ የሚለው ምንድን ነው ብሎ ይመጣል በጣም የሚያስገርም እኮ ነው ዊሉ ፈቃዱ ፓሲቭ ነው ማለት ምንም ማድረግ አይችልም በቃ አለቀ ትናንት እንዳልነው ኦልሞስት ሮቦት በሉት ሰውየው ነው ምንም መተባበር አይችል ምን አይችል በቃ ጸጥ ነው የሚለው መተባበር አይችልም ስለዚህ እግዚአብሔር ነው ራሱ እንደፈለገ የሚያደርገው እንደ ሮቦት ነው የሚሆነው ፓሲቭ ነው ሲባል ዊሉ ማለት ከዛ በኋላ ነው አክቲቭ የሚሆነው ከዛ በኋላ አክቲቭ ይሆናል ማለት ከዛ በኋላ በፈቃድ እየተባበረ መሄድ ይጀምራል አንዴ መጀመሪያ ግን መዳን አለበት አስቀድሞ ለመዳን ግን ሰውየው ምንም የፈቃድ ትብብር ራሱ ማድረግ አይችልም ጸጋ ብቻ የሚለውን ትምህርት የምንቀመው ለዚህ የቃል ጉዳይ አይደለም አሁን ይሄን ነገር ያነሳው ለምንድን ነው ህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ቢጠየቅ ቃሉን ከተረዳን ኃጢአት የሚለውን ቃል እንረዳው እንጂ ችግር የለብንም ኃጢአቷ ራሱ እየተወራረሰች መታ እንደው ህፃናቱ ላይም ደርሳ እየተንጠባጠበች እሷን ለማስወገድ ነው ከተባለ ነው አይደለም እንደዛ አይደለም እንደዛ አይነት ኢምፒውተር ጊልት ምናምን አይነት ነገር አይደለም የሆነች ኃጢአት እዚች ጋር እየተቆጠረችብህ ወይ ምናምን እንደዛ ነው አይደለም ውድቀት ውስጥ ገብቷል ነው የሰው ዘር ውድቀት ውስጥ ገብቷል እና የሰው ዘር ምንድነው ውድቀት ውስጥ ስለገባ ይህ ውድቀት ደግሞ የመጣው ሄድ በሆነው ራስ በሆነው በአዳም በኩል ነው አለቀ አዳም ሁሉም ሰው የሰው ዘር ሁሉ ራስ ነው ስለዚህ በአዳም በኩል ሁሉም ሰው ኃጢአተኛ ተብሎ ሊጠራ ይችላል ከዚህ አንፃር ከውድቀቱ አንፃር በአዳም በኩል ኃጢአተኛ ተብሎ ሊጠራ ይችላል ሰው እሱን እያሰብን ከሆነ ምንም ችግር የለውም አያከራክረንም አያጨቃጭቅም በቃ ይሄ ቅድም እንዳልኳችሁ ነው በቃ ቃላትን አይደለም ትኩረታችን ውስጡ ያዘለው ትምህርት ምንድነው ስለዚህ አሁን ኮፕቲክ ኦርቶዶክስ እኮ እንዲህ ትላለች ምን አልሚል ሰው አለ ኮፕቲክ ኦርቶዶክስ ቤተክርስቲያናችን ናት የኛ ቤተክርስቲያን ናት ምንድነው ህፃናትን ሳጠምቅ ለኃጢአት ስርየት ነው ካለች ከዚህ አንፃር ማለቀ በዚህ ውድቀት ውስጥ በዚህ ስቴት ውስጥ አለን ህፃናት ከዛ አንፃር ነው የሚጠመቁት እያለች ነው ምንም ችግር የለም ትክክል ናት ምን ይሄማ ምንም እና የኛ ቤተክርስቲያንም ይሄንን አይደለም የምትቃወመው የኛ ቤተክርስቲያንም ይሄንን አትቃወመው እንዳልኳችሁ ነው ይሄ በጣም የወጣ የሆነ አውግስቲኒያን የሆነ ከሆነ ወይ ደግሞ ኤኒዌይስ ብቻ ምንም ሆነ ምን ቅድም እንዳልኳችሁ ስሙን እናንሳው እና እሱን ከዛ አንፃር ነው ያ ከዛ ውጪ ግን በአስተምህሮ ጉዳይ እሺ ቆይ አይ ፕሮቴስታንቶቹ ላይ እንሂድ ለጊዜው ያው ሲሶ ቤት ስለሆነ እንጥላለን ቤሊም ስለሌለ ሌላ ጊዜ ራሳችን ስንገባ እንሄዳለን እንደዛ ይሻላል ሰማኬ ፓፓ ትናንትና እንደሰማው ጥምቀት ለድህነት ነው ሲባል ለህፃናት እንጂ ለአዋቂዎች አይደለም የሚል ነገርም ሰምተናል እሱም ላይ ብትጨምርበት መልካም አይመስልም
ይቻላል ግን እንትን እናድርግ። አሁን እነሱ ስለሌሉ እኛ ቤት እኔ ስከፍት አይሻልም? እንደዛ ነው ሀሳብህ? አንተም ስከፍት አይመጡም፣ ያው እዚህም አይመጡም እኮ አንድ ነው፣ ለውጥ የለም። ቢያንስ እኔ ስከፍት ያውሻል። አንተ ቤት መስሎኝም። እሱማ ያው የሲሶ ቤት የሁሉም ቤት ነው፣ ግልጽ ነው። ግን እኛ ጋር ስንከፍት ይሻላል ካልክሽ መልካም ይሁንልህ። ከስር አንድ ኮሜንት አይታላችሁ? አንድ ካልቪኒስት ከስር ኮሜንቷን እያየሁ ነበርኩና ምንትን ለአንኮንዲ ሴሌክሽኑ ወይ ደግሞ ኢሌክሽኑ ምን አርጊመንት ነው የምታስቀምጠው? እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። ግን እነሱ የሚሉት እንደዛ ነው። እግዚአብሔር ሉዓላዊ አምላክ ስለሆነ ማንም ሊይዙ አይችልም ማለት በቃ እሱ የፈለገውን ይመርጣል። ሉዓላዊ የሆነ አምላክ ስለሆነ አንዱን መርጦ አንዱን ቢተው የሚከሰው ማን ነው? እንደውም ሮሜ 9ን ይጠቅሳሉ። ለዚህ የሸክላ ሰሪውን ነገር አንስተው ለምን እንደዚህ አድርገህ ሰራህ የምትለው አንተ ማን ምን ብለህ ትጠይቃለህ ይላል። ጭቃው ራሱ የሸክላ ሰሪውን ለምን እንደዚህ አደረግኝ ብሎ ይጠይቃሉ? አይጠይቅም። ስለዛ አንተ እግዚአብሔርን የምትጠይቅ ማን ነህ ይላልና ጳውሎስም እግዚአብሔር የፈለገውን ቢያደርግ መብቱ ነው። እኛ ፍጥረቱ ነን፣ እሱ ፈጣሪያችን ነው። ስለዚህ ሉዓላዊ የሆነ አምላክ ነው። ፈጣሪ ከመሆኑ አንጻር ባለቤት ነው፣ መብቱ ነው፣ ባለመብት ነው። የፈለገውን ቢያድን የፈለገውን አልፈልግም ብሎ ቢተው የራሱ ምርጫ ነው ይላሉ። ሲታይ ይህ ነገር ከላይ ዝም ብለህ ስታየው መጀመሪያ ላይ ስታየው እንደው የእግዚአብሔርን ገናናነት ኃያልነት እንደ ያሳያል ልትል ትችል ይሆናል። ግን የእግዚአብሔርን ኃያልነት ብቻ አይደለም የሚያሳየው። እግዚአብሔር ሉዓላዊ አምላክ ነው። ግን ሉዓላዊነቱን በጣም አጥብቀህ ስትይዝ በጎን ግን እርሱ ያለውን ፍቅሩን፣ ምሕረቱን፣ ቸርነቱን፣ ደግነቱን ምናምን እነዚህ ሁሉ ነገር ግን መርሳት የለብህም። ፍትሃዊነቱን መርሳት የለብህም። ከእግዚአብሔር አትሪቢዩቶች ውስጥ አንዷን መዘህ ሉዓላዊ ነው ኃያል አምላክ ነው ብለህ እሷን ይዘህ ሌሎቹን ግን ፍትሃዊነቱን፣ ፍቅርነቱን፣ ቸርነቱን፣ ያንን ደግን ርኅራኄውን ያን ሁሉ ነገር ገደል ከከተትከው በቃ የሆነች ነገር ዝም ብለህ ከእግዚአብሔር አትሪቢዩቶች ውስጥ አንዷን ገንጥል አውጥተህ ብቻውን የሆነች አትሪቢዩት እያመለክ ነው የሚመስለን። እግዚአብሔር ሉዓላዊ አምላክ ነው፣ ግን በጎን ደግሞ ፍትሃዊ አምላክም ጭምር ነው። እንዴ ሉዓላዊ አምላክ ነው ተብሎ የሆነ ሰውን ፈጥሮ ሲፈጠር ራሱ ለሲኦል ይፈጥራል እንዴ? እግዚአብሔር ሉዓላዊ ስለሆነ በዘላለም እሳት ውስጥ ለማቃጠል ሰውን ይፈጥራል እግዚአብሔር? እንዴት እንደዚህ ተብሎ ይታመናል? ካልቪኒስቶች እንደዛ ነው የሚሉት። ማለት አንዳንዱን ለሲኦል አንዳንዱን ለገነት ነው የፈጠረው። ኦልሬዲ በቃ ተወስኖ ማለት ነው። ይሄ በግልጽ ኢቨን ካንሶ ዶርቱ ላይም አለ። ይሄ በግልጽ ጋሽ ጆን ካልቪን እርሳቸው ደግሞ ጭራሽ ያብሱታል። እርሳቸው በቃ ሰውም ሲፈጠርም ጀምሮ በሰው ዘንድ እኩልነት የለም። እግዚአብሔር ሲፈጥር ራሱ ሰዎችን አንዳንዱን ለክብር ነው የፈጠረው፣ አንዳንዱን ለውድቀት ነው የፈጠረው። ስለዛ እኩል የሆነ እኩል አይደለንም አይነት ነገር እንዴ ለምን ስትላቸው ሉዓላዊ አምላክ ነው በቃ ለራሱ ክብር ሲባል አንዳንዱ በእሳት ሊያቃጥለው ይችላል፣ አንዳንዱ ሊያርነው ይችላል። እሺ ይህ ሁሉ ነገር ለማን ነው? ፎር ደ ግሎሪ ኦፍ ጋድ። እንደዛ አይደለም። የእግዚአብሔርን ሶቨርኒቲውን ስናይ ሉዓላዊነቱን፣ ኃያልነቱን፣ ገዢነቱን፣ ባለቤትነቱን፣ ፈጣሪነቱን ስንይዝ በጎን ደግሞ ፍትሃዊነቱን መዝሙረኛ ዳዊት ምንድን የሚለው እግዚአብሔር የሆነ ዳኛ ነው አይደል የሚለው። ስለዚህ የሆነ ዳኛ የእውነት ዳኛነቱን ደግሞ እንደዛ ብቻ አይደለም። ዮሐንስ ራሱ እግዚአብሔር ፍቅር ነው የሌለ ፍቅርነቱን ለተቅበዘበዘ ሁሉ እግዚአብሔር ደራሽ ነውና ለሁሉ ደራሽነቱን ማወቅ አለብን። ወይ ብሬ ቀጥል ሂድበት። ሶሪ አንተ ሙድ አይ አንተን ብትገባና ብታወራ ደስ ይለኛል። ልጅቷ ምናልባት ከዚህ ከእንትን መውጣት የምትችል ከሆነ ብዬ ነው። ተደጋግማ ስለሆነ የምትጽፈው ያለ ማስረጃምና እያለች ነው። ብታወራበት ደስ ይለኛል። ክሊር ወይ እሷ ክሊር ታደርጋለች ወይ ክሊር ይሆንላታል ማለት ነው። ኦኬ ያለ ማስረጃ ለየትኛው ማስረጃ ላቅርብልሽ? አሁን ያዩት ሚሚ ለየትኛው ማስረጃ ለዚህኛው በይኝና ላሳይሽ። አሁን ከፍቺ በቃ ላንቺ ሲባል የታባቱ ስና እስቲ ንገሪኝ እስቲ ሚሚ ለየትኛው ማስረጃ እስቲ ኩስ እሺ ሚሚ ንገሪኝ ለዚህኛው በይኝ እስቲ እና እንትን ልበል
ታረቂያታለሁ ከገባች እና ሐሳቤን ቀይራለሁ። አክሊልሻ ዊል ላይ ገባ በቃ ላይቭህን ዊል ላይ ነው ማድረግ ያለብህ። ብዙ ትምህርት እንማርበታለን እኛም። አዎ ሰፋ ያለ ነገር ነው። አዎ በቃ እንሄድበታለን እሱ ላይ። ሚሚ ካልገባሽም ችግር የለውም። እሺ ዝም ብለሽ ከመውጣቴ በፊት አትሊስት ልንገር እንትን የሆነች ማስረጃ ልስጥሽ። ለየትኛው ማስረጃ ልስጥሽ? ተናገርከው ሁሉ ለተናገርከው ሁሉ አለ። ኧረ በመቤት አንቺ የሥራ አታብዥብኝ። ባሉ ደህና ዋሉ ትላለህ። አይ የምር እስቲ ዝም ብለሽ አንዳንድ እያደረግሽ ጠይቅኝና መጀመሪያ ለዚህኛው ከዛ ለዚህኛው እያልሽ ጠይቅኝና ልሂድበት። እኛ እንደ እንዴት ነው እኛ እንደዚህ አናስቀምጥም። ምንድነው መዳናችንን ነው መመረጣችንን ስለኛ ነው የምናውቀው እንጂ ሲኦል ስላሉት አያገባንም ነው ሐሳቧ። እኩስ የተመረጣችሁት እንዴት ነው? ፈልጋችሁ ነው ወይስ እንደዚህ ዝም ብሎ እግዚአብሔር መርጦ እግዚአብሔር ወስኖባችሁ ከዛ በኋላ ነው እንደዚህ ሄዳናችሁት? ሚሚ እሱን እኮ ነው እያልኩ ያለሁት። ፕላስ ደግሞ ዋላ ኬስማ ተመርጫለሁ ብለህ ኖረ እንዳልተመረጥክ ሲገባ አስበዋል እንዴ? ታብዳለህ። ምክንያቱም አይታወቅማ በእግዚአብሔር ምርጫ ውስጥ ያለው እንዳለ እሱን ማንም ማወቅ አይችልም ነው የሚሉት። አሁን ሉተርም እንደዚህ ይላል። በወንጌል ኦፍ ዴቪድ ላይ ነው የእንትናን የካቶሊካውያን እነዚህ የሮም ቤተክርስቲያን ቅዱሳንን በቀኑና ደረጃ እንትን ስትል ቅዱስ ስታደርግ በምን መልኩ ለመቃወም ይሞክራሉ? ማለት ከፍቅር አንጻርና ከእምነት አንጻር ብሎ ያስቀምጠውና ከፍቅር አንጻር ሁሉንም ቅዱስ እንላለን ይላል ሉተር። ከፍቅር አንጻር በቃ ቅዱስ ብለን ልንጠራ እንችላለን የትኛውንም ሰው ያለፉ አባቶችንም እንዳጠቃላይ የተጠመቁት ሰዎችንም ሁሉ ቃል በቃል እንደዛ ነው የሚለው። የተጠመቁትን ሁሉ ቅዱስ ብለን ልንጠራ እንችላለን። ምክንያቱም ከቻሪቲ አንጻር ነው። ከቻሪቲ አንጻር ከፍቅር አንጻር እንደው ከዛ አንጻር ማለት ነው። እና ብትሳሳትም ራሱ ችግር የለውም አይነት ነገር በዚህ ጉዳይ ላይ ከፍቅር አንጻር የምትናገረው ጉዳይ ላይ ብትሳሳትም ችግር የለውም ይልና ከእምነት አንጻር ላይ ግን ይሄ መሳሳት ምናምን ለእምነት አይደለም። ከእምነት አንጻር ማን ቅዱስ ይሁን አይሁን ምናምን ማንም ሰው መናገር አይችልም። ይሄ ነገር ያለው በእግዚአብሔር። በጣም እኛን እያስወጡ ስለኛ ጉዳይ እያወሩ ነው። ይሄ ትክክል አይደለም። አላወራንም። ስለ ራሳችን ያወራ ነው። እኛ ስለ ህፃናት የኃጢአት ስርየት ስናወራ ነበር። ስለኛ እስካሁን ስታወሩ እኔን አስወጡ። ስለ ህፃናት የኃጢአት ስርየት ነው። እሺ ቀጥል ቤሊ። እሺ ማን ዮኒ ማኛ ሲሳይ ማኛ አንቺ ሰውዬ አድክም እንጂ እኔ የትኛው እምነት ተከታይ አይደለሁ። በእኛ ጉዳይ ለኛላ ምን ላድርግሽ? ቀጥል ወንድማችን አክልሻ። አይ እንትን ስለምን ተነስቶ ነው በጌታ ከታች ሚሚ እየጠየቀችኝ ነበር። ለዛ ነው ወይስ ለምንድን ነው? ኤኒዌይስ ተውት በቃ እንትን እንላለን። እኛ ጋር ስንገባ እንሄድበታለን። ዛው ካልቪኒስቶቹ ላይ ምናምን ሉትራኖቹ ላይ ዛሬ ማታ ነው የምትገባ እንደዛ ነው። አዎ እንትን ምንድነው የመጽሐፍ ቅዱስ ጥናቱ ሰኞና ዓርብ ይሁን በሚለው ተስማማችሁ መሰለኝ። ሮብ ደግሞ ሌላ ርዕስ በሚገባ ተስማምተናል። መልካም አንተሽ ነው የተስማማው እንጂ እኛ አልተስማማም። ዳንተ ራስ አሁን ቅድም እንደዛ ነው ስትል ነበር እንዴ? እኛ ማን አልክ ነው እኮ ያልኩት እንጂ አክሊልሻ ተስማምቻለሁ እኮ አላልኩም። ግን ኧረ እንደዛ ነው። አንተ አሁን ቅድም መጽሐፍ ቅዱስ ጥናት ላይ እንዳትገባ ዛሬ ሌላ ርዕስ ላይ ያልከን ብለኸኝ እኮ እንዲህ ልጅ መጽሐፍ ቅዱስ ጥናት ይጠላል ማለት ነው ብዬሃል እንዴ? አንተ ምን አይነት ሰው ነው? እሺ ለማንኛውም ጥሩ ነው እኮ ሰኞና ዓርብ መሆኑ ጥሩ ነው። ግን ሮብን ትላንትና ስላልገባክ ያው ዛሬ ትገባለህ ብለን ነበር። ኦኬ እኔማ እንደዛ አስቤ ነበር። ኤኒዌይስ አንቲሽ ለብቻው ድምፁ ያ 10,000 ነው የሚሰጠው ለአንድ ሺህ ድምፅ ከይከታያል። ጸጋ ብቻ ላይ ነው የሚገባው። እና ሰኞና ዓርብ ያው የትምህርቱን ይገባል። ሮብ ግን እዚህ ይገባል።
አሁን ሮብ ከገባ ብዙ ነገር የሚያበላሸው ነገር ስላለ ነው። ማክሰኞና ሐሙስም ናቱ ስለምትገባ ማለት ነው ሰዓት የለም። ስለዚህ ምን እናደርጋለን? ዛሬ ጸጋ ብቻ ላይ ይገባና ሮብ እንግዲህ ቀደም ብሎ ገብቶ ዮሐንስ 3ን ለማጠቃለል ይሞክራል ማለት ነው። እንደዛ ይሻላል ከመጀመሪያው እስከ መጨረሻ። ዋይ አብየው ያልኩት ነበር። የአርቡን ኮምፐንሴት ካደረገ ችግር የለውም። ሮብ አርብ ቀደም ብሎ ገብቶ ሰዓቱን እንትን ይላል። ግዴታ ነው ሰዓቱ። እቺ ሮማዊ ከስር መታ ዛሬ አልገባም ማለት ነው። ናቱ እገባለሁ እያለ ነው። ናቱ መቼ ነው የሚገባው? ዛሬ እኔ ናቱ እገባለሁ እያለ ነው። ዛሬም አይገባም፣ ሐሙስ ነው የሚገባው። እንዴ ለምንድን ነው ዛሬ የማልገባው? እንዴት ናችሁ? እንዴት አደራችሁ? አኪዮስ አይ ዝግቢ በቃ እኛም ከሰኞ እስከ ቅዳሜ እንገባለን ማለት ስማ፣ ዛሬ ልትገባ ነው እንዴ? እንዴ ማለት ምን ማለት ነው? ሮባ እንዴ ዛሬ? በቃ እሺ ፓፓ። እንዴ አልገባኝም። አንተ ቀንህ ማክሰኞ፣ ሐሙስ፣ ቅዳሜ ብለህ ይዘሃል። ማክሰኞ፣ ሐሙስ፣ ቅዳሜ ከያዝክ በኋላ የእኛንም ቀን ልትወስድ ነው እንዴ? ኧረ ተወን በእናትህ። እንዴ ሙድ ይዛል እንዴ? ከየት ነው የመጣው? እሺ ኧረ አንተ ሂድበት በእናትህ። ምን ሉን ነው የሚለኝ ልጅ? ኧረ መኪና ውስጥ መሆኔ ጠቀመው። በስማ ነገ እንገባለን። የኛ ሮሚ 9ን ነገ እንገባለን እኛ። እንዴት ናችሁ ግን? ሲስ እንዴ ትናንት አልገባህም እንዴ? መብራት ጠፍቶብኝ አልገባውም ትናንትና። ኦኬ ነው እንዴ? ያ ለዛ ነበረ። ዛሬ እንደውም ትገባል መሰለኝ። ረስቼው ቀኑን። ራት ቆጣ ማለት ጀመሩ ወዳጆች። እንዴ ተሳስቼ ነው። ይቅርታ ጉድ እኮ ነው። እንግዲህ ቪዲዮ እንጠብቃለን ዛሬ። ትናንትና ከተነጋገርከው አንጻር ሰርተህ እንግዲህ አደራ። በቃ ፒስ። ሰምታችኋል። ማታ አኬ 3 ሰዓትም 4 ሰዓትም 5 ሰዓትም ቢሆን ይገባል። ሰዓቱን አናውቅም። ክልሻ ቀን ቪዲዮ ስራ ቀን ላይ ሳይመሽ ሳይሆን ቀን ላይ ኢርሊ ከ3 እስከ 5 ተጠብቀው ምንድን? እሺ ሰራለሁ። ከ3 እስከ 5 ባለው ሰዓት ጠብቁት። የሆነ ሰዓት ይገባል። ሰዓት ከተናገረ በሰዓቱ አይመጣም። ባይናገር ይሻላል። አይ ማታ ብሎ ማታ እንገባለን በላኬ ሰዓት ተው። እኛም መረረን ኮሜንት ላይ ያንተን ሰዓት መተርጎም ራኪ ሰባ ሲስ ባለፈው አይተሻታል አይደል? 2 ተኩል አይበል። ባለፈው 2 ተኩል አሁን ከ30 ደቂቃ በኋላ እገባለሁ ብላ ከ1 ሰዓት በኋላ ከኔ ጋር እያወራ ነው በስልክ። እንዳታስገቢ ይሆናል። አይ እኔ በጣም አሪፍ ነው። ወገኖች መልካም ቀን ሲስ መልካም ቀን። እና መቼ ነው የምትደውለው? ቴንኪው። እሺ ኧረ እኔ ቅጣቴ ነኝ ልክፈል። ሰላም አክሊልሽ ኧረ እጄ ልክፈል። አክሊልሽ እኔ ልክፈል እዚህ ሰፈር። ወይኔ በጣት ይሄ ባለፈው ይዛችሁት የነበራችሁትን ደግሞ እዛ እኔ ስመጣ ያገኛችሁ የላችሁም? ያገኛችሁ ሰዓት ክብ ሰርታችሁ የያዛችሁት እሱን ኧረ በስመ አብ ቤት ይዛችሁት ልትመጡ ነው አሉ። እንዴ ማን ያለ? በጣም አሪፍ ሀሳብ ነው ጌታ። ያኛው ጀለስ ነው ያደገበት ጀለስ እኮ ይደውልልኝ። አይበገሬው እኮ ይደውልልኝ። እሺ በቃ ፒስ። እሺ ይደውልልኝ አክልልሻ። በቃ እሺ አይና ልደውልልሽ። ደውል እንዴ። እሺ መልካም ነው። ቻው ሁላችሁም። ቴንክ ዩ። የአቡ መልእክት አስተላልፋለች።
በጊዜ ተንግና ማታ 4 ሰዓት ላይ ተነስቶ ነው ኦኬ ወይ የቀንብሽ ልወጣ ነው እኔ አንድ ምንድነው? አሁንም ይሄ ሰውዬ አልወጣም መሰለኝ። እስቲ ወይ ወንድማችን ቤሊ ምን ተፈጠረ? ስመጣ ወርደሃል። እስቲ ላኩለት ቤሊ ጋይስ እኔ አይደለም እንግዲህ እኔ ኦሬዲ አስገብቼዋለሁ። وي ميمي السلام عليكم. وعليكم السلام. وين جيم يا طيب؟ الله يحفظك يا رب. دعاء للماما يا رب بليز. وين جيم؟ الله يحفظك يا رب. وين جيم واحد دعاء للماما. وين جيم مالت الزا اني شكرا الله يحفظك. ويفرام እኮ አልገባኝም። ዋንጌም ይሻለች። እሺ ወይፍራም እሺ ጋይስ ታፕ አድርጉ። እሺ ጋይስ እሺ ወይፍራም ብራዳር ወይፍራም መተው ፍላወር አሄዳችሁ ሄኑና ፍላወር ስጡኝ ነው የምትለው እዚህም የለም። تابشير يا رب. تابشير ما شاء الله يا رب. جايز تابشير ودا تابشير جايز. على سبري كان بارا برادات سوي لي فولو እንዴት ዱዳሉን ብራዳን ሰውዬ ፎሎ አርጉኝ እያለች ነው ጋይስ። ሰውዬ ፎሎ go and follow her ያ ረብ። ሰውዬ ፎሎ ፕሊዝ ፎሎ አርጓት እና ያላችሁን ነገር ልቀቁላት። አረ እሺ ጋይስ ትሪፕል ነው። እስቲ ትሪፕል እንጠቀም። እስቲ የሆነ ትሪፕል የሚያስደስተኝ ሰው እስቲ ዛሬ እስቲ ትሪፕል እንጠቀም። ለሷትቼ ለራሴ ጀመርኩ ትሪፕል። እሺ ታርጌት ወይ ትሪፕል እኔ ይዛኩር ጌታዬ እሺ የተወደዳችሁ ቱዴይዝ ወይ ኢሳኮር ቴንክ ዩ ዛሬ ዛሬ ታላቁ ክለባችን ማንቸስተር ዩናይትድ ጨዋታ አለው። ነጥባችንን ከፍ የምናረግበት። እንዴት ነሽ? ደህና ነሽ? አለን። ገና ነው ብራንዱ ክለባችን። ዛሬ ኒውካስትል አይከብደውም። ከሜዳ ውጪ ነው ደግሞ ኒውካስትል ከሜዳ ውጪ ነው። አይከብደውም። ዩናይትድ ነው
እንዴ እኛ ቀያይ ሰይጣኖች ነን። እኛ አንበገርም። እስካሁን ሽንፈት ያላየን ገናና ክለብ ነን። አንዴ መሪው እኮ አርሰናል እኮ ነው። ምን ያለ ሽንፈት ለአመቱ ሙሉ ሲደቃር እንደ መጣው እንዴ ሲሸን ኧረ ተው ይሄ ክለብ ነው፣ ብራንድ ነው። ብራንድ ማን ነው? አርሰናል ዋንጫ ይበላል አይደለም? ዋንጫ እራት አይበላም። ኧረ ተቀኑብሽ ስሜት ያቱኝ ዘንድሮ አርሰናል ነው የሚበላው። አይበላም። እመነኝ አይበላም። እና ሲቲ ነው የሚበላው። እመነኝ ሲቲ ነው። አርሰናል ምንም አይበላም። ሲዝኑን በሁለተኝነት ያጠናቅቃል እኮ። ማን ነው የሚበላው ዘንድሮ? ሲቲ። አንተ ሰውየው ጋርዲዮላ ነው። ሲቲ ከሚበላው ለኛ እኮ አርሰናል ቢበላው ይሻላል እኮ። አልፈደሙ የአርሰናል ደጋፊዎች አመቱ ሙሉ ውጪ ይደሩብን እንጂ አንድ ዋንጫ በላን ብለን አንፈልግም። እንዴ ለኛ እኮ አንፈልግም። ደቼ ነው የሚበላ እኔ ዘንድሮ ሲሳይ ምን አለ በለኝ፣ የዘንድሮን ዋንጫ አርሰናል ነው የሚበላው። አርሰናል አንተ የማንቸስተርን እያየ ለአርሰናል ተቋጥራለህ ማለት ነው። ተቋጣሪ እንዴ አርሰናል ይብላው። እኔ ሲቲ ከሚበላው አርሰናል ቢበላ ይሻለኛል። እንደ ኳስ እናውራ ከተባለ አርሰናል ይችላል። ግን እኔ የአርሰናል ደጋፊዎች ሞር ኢትዮጵያ ውስጥ ያሉትን ምላሳቸው ከአመት አልፈልግም እንጂ አንተ ውይይር በኢየሱስ ስም ምላሳቸው በኢየሱስም በዚህ ምላሳቸው ቢሰሩ ይወድበት ኢየሱስ ተቀልዳለህ እንዴ? አኩት ለማንኛውም ከማታ ውጤት በኋላ በቃ እንትን እኔ ዛሬ ማንቸስተር ነጥብ ይጥላል ብዬ ነው ማሰበው። ኒውካስትል በሜዳው ይከብደዋል። ማን ነው ኒውካስትል? ማን ነው? በጭዋጫ ክለብ እኮ ነው ኒውካስትል። ትቀልዳለህ እንዴ? እንጂ አንተ እስኪ የማርያም ግርማ ሞገስ ነው። እስኪ በማርያም ኧረ ጌታ ኧረ ከታች ዲብላሻሽ ያለሽ ባክቷቸው እነዚህ የዋንጫ ራብተኞች ናቸው። እነዚህ የዋንጫ ራብተኞች ናቸው። አርቴታ ሲተቋቋም እኔ ምንሽ እንደ ቼቭሮሌት እኮ የቆየ ማሊያ እኮ ነው። አዲሱ ማሊያ ገዥም እንደ ምንድን ነው ቼቭሮሌት? እንደውም ቆይ ኢትዮጵያ ስመጣ አንደኛውን ፈርሜ ለአንተ ነው የምሰጥህ። እኔ ቼቭሮሌት እንዴ እኛ እኮ ሻርፕ ማንቸስተር መደገፍ የጀመርነው እኮ ሻርፕ የሚለው ማሊያ በነበረበት ሰዓት። ወይ ሻርፕ ስትል ቆይ ላሳየህ እንዴ አንተ ሻርፕ ምናምን እንዴ ሻርፕ የሚለው እነ ኤሪክ ካንቶና በነበሩበት ዘመን ነው። ቆይ እኛ እነሱም ባይሆንም እኛ ማንቸስተር ይሄን ክለብ ቀኑብሽ። በስመ አብ ሲሶ ልባም ሴት የማንቸስተር ደጋፊ ናት። አለቀ። የማንቸስተር እና የኢትዮጵያ ቡና ደጋፊ ናት። እዚህ ያለችው ታሪክ ምናምን የምትይው ልጅ የኋላ ከሌለ የለም የፊቱ። ቢያንስ እኛ የራሳችን ታሪክ ያለንን እንዲህ ቀና ኮራ ጀነን ብለን የምናወራበት ክለብ። ኦኬ አሁን እየተንገዳገድን ነው። ይሄ ሪያሊቲ ነው። ግን በቃ ማንቸስተር ተሸንፎ ራሱ ገናና ክለብ ነው። እመኑ። እሺ አይ ቀኑብሽ